ወደ እግዚአብሔር ቃል ከመግባታችን በስብከት ደረጃ እንጸልይ። አባት ሆይ ታላቅ የሆንክ አምላክ እስካሁን ስንነጋገር እንደነበር ነው ሲጸለይ ሲዘመር እንደነበረው የፍቅር አምላክ የወደድከን ፍቅር ከመሆን አንጻር ከመሆን ማንነት የተነሳ አብ አባታችን ኢየሱስ ክርስቶስ ጌታችን መንፈስ ቅዱስ የእኛ ማሰሪያችን የእግዚአብሔር መንፈስ ጥልቀቱ ርዝመቱ ስፋቱ የማይታወቅ ወርዱ የማይታወቅ የፍቅር ጥልቀት ለአእምሮ ከአእምሮ የሚያልፍ የፍቅር ጥልቀት ያለ አምላክ ስለሆንክ እናመሰግናለን። ጌታ እግዚአብሔር ሆይ ደግሞ አንተ በደግነት ዛሬ ኦርኬስትሬት አድርገህ በሁላችን ውስጥ አልፈህ እንደተናገርክ አምላክ ሆይ ይህንን ፍቅር ደግሞ እንዲገባ እንድትረዳ እንለምናለን። ለዚህ ፍቅር ምን አይነት ምላሽ መመለስ እንዳለብን እንድታስተምረን እንጸልያለን። በዚህ ቦታ እንድታጽናናን፣ እንድታበረታን፣ እንድታስተምረን፣ እንድትገስጸን፣ ትሬን እንድታደርገን በጌታ በኢየሱስ ስም እንለምናለን። አምላክ ሆይ እዚህ ቦታ በታላቅ ክንድህ እዚህ ቦታ ስላደረስከን እናመሰግናለን። ብዙዎች እኔ እንዲህ በአካል ዊትነስ ሆኜ አሳልፌያለሁ እዚህ ቤተክርስቲያን። ጌታ እግዚአብሔር ሆይ ይህንን ሲያዩ በጣም ደስ የሚላቸው ብዙ ሰዎች አሉ። በቃ በራሳቸው ጊዜ የቻሉትን አድርገው እንኳን በቃ አሁን ሳይችሉ ሌላ ሀገር ያሉ፣ ሌላ ቦታ ያሉ፣ ሌላ አገልግሎት ውስጥ ያሉ ጌታ እግዚአብሔር ሆይ ይህንን አሳክተህ በብዙዎች አልፈ እዚህ ስላደረስከው እናመሰግናለን። እዚህ ቦታ የሚያመልኩትን፣ እዚህ ቦታ የሚያገለግሉትን፣ ለዚህ ቦታ የተሰጡትን ሁሉ አንተ እንድትባርክ እጸልያለሁ። ከሁሉ በላይ ደግሞ ምስጋናን ጠቅልለን ለአንተ እንሰጣለን። አንተ ነህና ሁሉን የምትሰራው ጌታ እግዚአብሔር ሆይ ክበር በመካከላችን። አንተ ብቻ ተመስገን። አንተ ብቻ ከፍ ከፍ በል። ሁላችንም ራሳችንን ጥለን ራሳችንን ስም ሳንጠራ አንተን ከፍ የምናደርግበት ቦታ እንዲሆን የአንተ ስም የሚጠራበት ኢየሱስ የሚሰበክበት ያልዳኑ የሚድኑበት ጌታ እግዚአብሔር ሆይ ተሞልተን ወጥተን ለሌሎች የምንተርፍበት ብርሃን ሆነን የምንመላለስበት ቦታ እንድታደርገው በጌታ በኢየሱስ ስም እንጸልያለን። ጌታ እግዚአብሔር ሆይ ደግሞ ዛሬ ቃልን በምንካፈል ሰዓት ለዚህ ፐርፐዝ የሚሆነውን ነገር እንድታስታጥቀን ሀ ብሎ የተጀመረውን ነገር ደግሞ የሚያፋፍም ጌታ እግዚአብሔር ሆይ የሚያስቀጥል ጌታ እግዚአብሔር ሆይ ፋውንዴሽን የሚሰጥ የሚያጠነክር ነገር በዚህ ቦታ እንድትናገረ በጌታ በኢየሱስም እንጸልያለን። እኔን ተናጋሪውን አንደበቴን እንድትይዝና ያንተን ቃላት በእኔ ውስጥ እንድትናገር የሚሰሙትም ደግሞ የምንሰማውን ሁላችንም ልባችንን እንድትከፍት በጌታ በኢየሱስ ክርስቶስ ስም ቃልን ወስደን እንድንኖረው፣ እንድናከብረው፣ እንድናመልክ እንድትረዳ በጌታ በኢየሱስ ስም እጸልያለሁ። በመካከላችን መንፈስ እንዲገኝ ሁሉም ነገር እንዲቆጣጠር በጌታ በኢየሱስ ስም ጸልይኩ። አሜን። እግዚአብሔር ይባርካችሁ። አሁን እዚህ ቦታ ላይ ቃል እንድንካፈል ሳስብ የወጣት ያንግ አዳልት ሚኒስትሪ እንዴት ነው፣ ምንድን ነው የሚያስፈልገው ኖርማሊ የሚለውን ነገር ነበረ እያሰብኩ የነበረው እና 8 የተለያዩ የመጽሐፍ ቅዱስ ክፍሎች ኮንሲደር አድርጌ በቃ የሆነ መጨረሻ ላይ በሚያስቅ ሁኔታ ላያስቅ ይችላል፣ ግን እኔ የማነበው የመጽሐፍ ቅዱስ ክፍል ይሄ ዓመታዊ ንባብ አለ አይደለም፣ እሱ ጋር የማነበው ነገር ነው ልቤን ግሪፕ አድርጎት ኦኬ ሜቢ ጌታ ይህንን በጣም ሊጠቀምበት ይችላል ብዬ ስላሰብ ያመጣሁት ይህን ሀሳብ ማለት ነው። ስለዚህ ቀለል አድርገን ርዕሱ ያው ዛሬ ሲዘመር የነበረው ላይ ነው፣ እግዚአብሔርን የሚፈራ ፍቅር የሚል ነው ርዕሱ። ያው መንፈስ ቅዱስ ስራ እንደሚሰራ ታውቃላችሁ። ማንንም እኔ ያላናገርኩም፣ እሱ ግን እንደዚህ ነው ሁልጊዜ ሰርፕራይዝ የሚያደርገን። እግዚአብሔር ይመስገን። የምንሄድበት የመጽሐፍ ቅዱስ ክፍል ከዘዳግም 4-6 ያለው ክፍል ነው። እንግዲህ ረዥም ስለሆነ ዘለል እንደሆነ ይገባችኋል ኦልሬዲ።
ዘዳግም 4 ጀምረን ያው መጽሐፍ ቅዱሳችሁን እያያችሁ ትከተሉኛላችሁ። ሀሳቡን እስቲ ትንሽ ልግለጥላችሁ። ዘዳግም 4ን ኮንሲደር ያደረኩበት ምክንያት አንድ በጣም ልብ ውስጥ የሚመላለስ ነገር አለ። አገልግሎት ስጀምር ወይም የሆነ ቦታ ላይክ ለመጀመሪያ ጊዜ የእግዚአብሔርን ቃል በማቀረብ ሰዓት ሁሌ ልብ ውስጥ እግዚአብሔር የሚናገረኝ ነገር ምሳሌ ላይ ያለ ሁለት ተመሳሳይ ግን የተለያየ ትርጉም ያላቸው ወይም ፉል ፒክቸር የሚሰጡን ነገሮች አሉ። አንደኛው ምን ይላል? እግዚአብሔርን መፍራት የእውቀት መጀመሪያ ነው ይላል። ቂሎች ግን ጥበብንና ተግሳጽን ይንቃሉ ይላል። ቂሎች ማለት ሞኝ ምናምን ማለት አይደለም። ቂል እግዚአብሔር የለም ይላል ተብሎ የዳዊት መዝሙር ውስጥ ተጽፏል። ቂል ማለት የማያምን ማለት ነው እግዚአብሔር ወይም በእግዚአብሔር ላይ የሚቀልድ ማለት ነው። ተግባባን? ክርስቲያን ቂል አይባልም። በጣም ክፉ፣ እንደዛ ማድረግ አይቻልም፣ እግዚአብሔር ይቆጣል። ግን ጥበብ የሚባለው ነገር ምን እንደሆነ ይነግረን። እግዚአብሔርን መፍራት እንዳውም ጥበብ ብቻ ሳይሆን የጥበብ አሁን ፈንዳሜንታል ነገር እያወራ ነበር አይደለ? መንፈሳዊ ነገር ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የእውቀት መጀመሪያ የመጀመሪያው ቨርስ ይሄ ምሳሌ 1:7 ማለት ነው። ምሳሌ 9:10 ደግሞ የሰበስበውና የሀሳብ እዛ ላይ ነው የሚያበቃው። ይህ ፕሮሰስ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። ስለዚህ እውቀት አለን፣ ጥበብ አለን፣ ማስተዋል፣ እነዚህ ሶስቱ ነገሮች ከምን ጋር የተያዙ ናቸው? እግዚአብሔርን ከመፍራት ጋር። ስለዚህ እግዚአብሔርን መፍራት ሲጀመር እንደ መልካም ነገር እንድናየው ያደርገናል ማለት ነው አይደል? እንዴት ነው እንደ መልካም ነገር የምናየው? ምን ማለት ነው እግዚአብሔርን መፍራት የሚለውን ግን ከእግዚአብሔር ቃል ኤክስትራክት ማድረግ አለብን ማለት ነው። ይሄ ከዘዳግም 4-6 ከዘዳግም 1 ጀምራችሁ ብታዩት ሙሴ ለሁለተኛው ትውልድ ትዝ ካላችሁ እነ ኢያሱ እነ ካሌብ እና 10 ስማቸውን የረሳናቸው ስፓዮች ሄደው ከነዓንን ተመልክተው ዙሪያውን ሪፖርት ሊያደርጉ ሲመጡ እናያቸዋለን አይደል? ከነዓን ሊገቡ በቃ አንድ ዓመት ከምናምን የወሰዳቸው እግዚአብሔር ከግብፅ ጨርሰዋል እኮ በቃ ጉዞ አልቋል። ሊገቡ ነው። ስፓይ አድርገው የመጡት 2 እይታ ይዘው መጡ አይደል? ኢያሱና ካሌብ በፍሩቱን ላይ ይዘው ነው የመጡት እና አገሩ በጣም ይገርማል። ያመጣን እግዚአብሔር ፕሮሚስ ያደረገልን ነገር እውነት ነው ራይት? በቃ ጥሩ ሪፖርት ነው። ሌሎቹ ግን ፎከስ ያደረጉት የሀገሩ ህዝብ ረዥም ናቸው፣ ነፍልም ናቸው፣ ጉዳችን ነው፣ ብዙ ነገር ያወሩት ማለት ነው። ያው ዙሪያችንን አይተን የምንናገራቸው በሰው አቅም የምናወራው ነገር አለ አይደለ? ሙሴም ምን ብሎ ይደመድመዋል ዘዳግም ላይ? እግዚአብሔርን አልታመኑትም፣ አላመኑትም። ምን ነበር ፕሮሚሱ? እግዚአብሔር ከእኛ ጋር ከሆነ ይላሉ ካሌብና ኢያሱ እንደ እንጀራ የሆኑ ምንም አያመጡ ነው። በጉልበት አይደለም፣ በርዝመት አይደለም። መጨረሻ ላይ ገቡ አይደል? ሁለተኛው ጀነሬሽን አሉ። ግን በዚህ መሀል የእስራኤል ህዝብ ሲያምፅ እናያለን። እግዚአብሔር ሊያጠፋን ያመጣው ማጉረምረም ምናምን ሲል እግዚአብሔር ምላሽ ይሰጣል እና ሙሴ የእስራኤልን ህዝብ የመጀመሪያውን ትውልድ ታሪክ ከግብፅ የወጣውን ህዝብ ሰው ታሪክ ይነግራቸዋል። ከሆረብ አንስቶ ያለውን ነገር ያወራቸዋል ማለት ነው። ታሪኩን እየተነተነ እስከ ቻፕተር 3 ሄዶ መጨረሻ ላይ 3ኛው ምዕራፍ ላይ ሲደርስ ምንድነው የሚያወራቸው? እኔም ራሴ በእናንተ ምክንያት አትገባም ተብያለሁ ይላቸው። ይሄ ክፍል የሙሴ ኦልሞስት 120ኛ ዓመት የአገልግሎቱ መጨረሻ ላይ ዘዳግም በጣም ወደው መጽሐፍ ነው ላይመስል ይችላል። ግን ዘዳግም ኦልሞስት በጣም ምቹር የሆነ የእግዚአብሔር አገልጋይ ለእግዚአብሔር አዲስ ትውልድ የሚያስተላልፈው መልእክት ያለው ስብከት ያለበት አደራ ያለበት ነው። የሰውን ኔቸር ግልጽ አድርጎ እናንተ ጣዖት ታመልካላችሁ ገና እግዚአብሔር ለእግዚአብሔር ላይ ይልካችኋል ምናምን ብሎ ስለ ቀጣይ ብዙ ትውልዶች ሁላ ይናገራቸዋል። እዚህ ቦታ እንዴ ሙሴ ምንድን ነው ፔሲሚስት ነው እንዴ ምናምን ልትሉ ይችላላችሁ። እውነቱን ነው እየነገራቸው ካየው ከ40 ዓመት ጉዞ ውስጥ የሰው ባህሪ ምን ይመስላል፣ የራሱን ባህሪ ጨምሮ ማለት ምን ይመስላል፣ እግዚአብሔርስ ምን ያህል ቅዱስ ነው፣ ኮምፕሮማይዝ ያደርጋሉ፣ እኛ ወደኋላ ስንጎል አይ ችግር የለውም ይላል ወይስ ቁጣ ይነዳል፣ ምህረቱስ እንዴት ነው የሚሰራው? እግዚአብሔር በጣም ስሎ ነው ተአንገር ማለት ነው። ዳዝን ሚን ቅዱስ አይደለም ማለት ነው።
ተግባባል። ሁሉንም ነገር ደምሮ ሙሴ የተረዳው ነገር እግዚአብሔር መሐሪ ስለሆነ ሰላም ትሆናላችሁ፣ ይመልሳችኋል ይሏቸዋል። ግን እናንተ ከጥፋታችሁ የተነሳ ኤግዛይቶ ጠበቀ ስለ ባቢሎን ስለ ሁሉ ዘመን ጨርሶላቸው ነው እዚህ ክፍል ላይ ሄደው። ዘዳግም እንግዲህ መጽሐፍ ቅዱስ ላይ ማይ ፌቨሪት ቡክ የሚባል ነገር የለም። ሁሉንም ስናውቀው ፌቨሪታችን ይሆናል። ግን ዘዳግም በጣም ደስ ከሚሉኝ መጽሐፎች መካከል አንዱ ነው። ይህን ሀሳብ ይዞ ነው ሙሴ ምዕራፍ 4 ላይ የሚገባው እና የቃል ኪዳኗን ምድር ከነዓንን ለመግባት ባሉበት ሰዓት አዲሱ ትውልድ የቀረው ትውልድ 40 ዓመት በበረሃ ሲንከራተት ቆይቶ ሞተ። ስለዚህ አሁን እግዚአብሔር ወደፊት መሄድ ትችላላችሁ የሚልበት ጊዜ ነው። ያ 40 ዓመት ሞተ ማለት 20 ዓመትና ከዛ በላይ የሆኑ ለጦር ዝግጁ የሆኑ ወንዶች እስኪሞቱ ነው እግዚአብሔር ሲጠብቅ የነበረው። ሞቱ እንጂ ሁሉም ማለቅ አያስፈልገውም። ግማሾቹ እዚህ ይህንን ታሪክ የሚሰሙት ሰዎች ኢንታየር ታይም ከኤክሶደስ ጀምሮ ህፃናት ሆነው ያደጉ ናቸው ካምፕ ውስጥ ማለት ነው። ለጦርነት ዝግጁ የሆኑ ትልልቅ ሰዎች አሉ ራይት ነው። ግን ያ ትውልድ ከዛ በፊት የነበረው ለጦርነት ዝግጁ የነበረው በጠቅላላ አልቋል ማለት ነው። ምክንያቱም ያው እግዚአብሔር ለጦርነት ውጡ አብሬያችሁ እወጣለሁ ሲባሉ እምቢ ያሉት እነሱ ናቸው። እሺ በቃ አትውጡ ከዚህ በኋላ 40 ዓመት ትቆያላችሁ ሲባል አይ እንወጣለን ብለው ደግሞ ሄተው የእግዚአብሔርን ቃል እምቢ በማለት ያስቸገሩት። አብሬያችሁ አልወጣውም ሲባሉ ይወጣሉ፣ አብሬያችሁ እወጣለሁ ሲባሉ አልወጣም ይላሉ ማለት ነው። ያንን ነው በስፓይ ባረጋችሁበት ቀን ልክ 40 ዓመት ትንከራተታላችሁ ብሎ የሚዘጋው ማለት ነው። ያንን ቦታ ተመልሰው ስፓይ ያደረጉበት ኤሪያ ተመልሰው ከእንደገና ምድር ውስጥ ሊገቡ ባሉ ሰዓት አዲሱም ትውልድ ነው ሙሴ እየመከረ ያለው ማለት ነው። እግዚአብሔር ያደረገውን እንዲያስታውሱና እንዲታዘዙ እያዘዛቸው ይጀምራል ሙሴ ቻፕተር 4 ላይ ማለት ነው። አባቶቻቸው የእግዚአብሔርን ኃይልና ፍቅር አይተው ማመንና መታዘዝ ስላቃታቸው በምድረ በዳ እንደጠፉ ያስታውሳቸዋል እስከዚህ ክፍል ባለው ውስጥ ማለት ነው። ስለዚህ ለአዲሱ ትውልድ የዘመናቸውን መፈጸም እግዚአብሔርን በመፍራት በመውደድና ትእዛዛቶቹን በመጠበቅ ላይ የተመረኮዘ እንዲሆን እያስተማራቸው ነው እዚህ ቦታ ላይ ማለት ነው። ምናልኩኝ የአዲሱ ትውልድ እግዚአብሔርን በመፍራት በመውደድና ትእዛዛቱን በመጠበቅ እንዲሆን ነው የሚያስተምራቸው። ይህ ክፍል ደግሞ ሙሴ ሲናገር ለአንድ ትውልድ ወይ ለሌላ ወይ ለእስራኤል ምናምን ሳይሆን ማንም እግዚአብሔር ሕዝብ ለሆነ ሰው ለሆነ ሕዝብ ሁላ ማስተዋል ያለበት ሪያሊቲ ነው ማለት ነው። እግዚአብሔር በዘመናት ሁሉ ማለት ነው ኢቨን በዘላለም ውስጥ እንግዲህ ያው ሌላ ጊዜ ጎተት አድርጋችሁ ልታዋሩ ይችላላችሁ። ፐርሰናል በዘላለም ውስጥ የእግዚአብሔር ፍርሃት ይባላል። እግዚአብሔርን መታዘዝ ይኖራል። እግዚአብሔርን መውደድ የሚባል ነገር አይቀርም። ፍቅር አያቆምም ይላል የእግዚአብሔር ቃል ይቀጥላል። በሙላት የተሰጠን ፍቅር ነው ይላል ቆሮንቶስ። ይሄ ነገር አይቀርም። የእግዚአብሔር ኔቸር ጋር የተያዘ ነው። ሰው መሆን ማለት እግዚአብሔርን መፍራትን፣ እግዚአብሔርን መውደድንና እግዚአብሔርን መታዘዝን ይጨምራል። አዳምና ሔዋን ሲፈጠሩ ከዚህ አትክልት እንዳበሉ ትእዛዛል። ከዛ እየመጣ ያገኛቸው ህብረት ነበረው፣ ፍቅር አለ። እግዚአብሔርን ደግሞ መፍራት መቼ የመጣባቸው? መጀመሪያ ላይ በኔጌቲቭ ፍርሃት ማለት ነው፣ ስህተት ሲሰሩ። ፖዘቲቭ ፍርሃት መቼ ነበር የነበረው? በሚታዘዙ ሰዓት። ስለሚፈሩት ነው እግዚአብሔርን አታርጉ ሲላቸው ኦኬ አያርጉት። ያ ነው ዲፍረንሱ። መልካም ፍርሃት ሲሆን መታዘዝን ነው የሚያመጣው፣ መውደድን ነው የሚያመጣው፣ ማክበርን ነው የሚያመጣው። ከኃጢአት በኋላ ያለ ፍርሃት ሲሆን ግን ጭንቀትን፣ መደበቅን፣ በውሸት መጠላለፍ ውስጥ ነው የሚከተል፣ የኃጢአት ባሪያ መሆን ውስጥ ነው የሚከተል ማለት ነው። ሰው እያወራን ያለ ነው ትክክለኛ እግዚአብሔርን መፍራት ግን ለዘላለም የሚቀጥል ነገር ነው። ጌታ ኢየሱስ ክርስቶስ በምንድን ነው የሚታወቀው? አባቱን በማክበር አይደለ? የደም ላብ አላበው ይላል። ለምን? የእግዚአብሔርን ማንነት ስለሚያውቀው፣ የአባቱን ማንነት ስለሚያውቀው፣ የእኛን ኃጢአት ሊሸከም ስለሆነ እንጂ መስቀል ስለፈራ መሰላችሁ? እየዘመሩ ምናምን በእሳት የተቃጠሉ ቅዱሳን አሉ መንፈስ ቅዱስ ከመጣ በኋላ።
ክርስቶስ ያ ስላቃተው አይደለም፣ ወይም ከባድ አይደለም ማለት አይደለም። የመስቀሉ ነገር ኢትስ ሲሪየስ አይደል? ግን ስለዛ አይደለም የደም ላብ ያላው የእግዚአብሔርን ቁጣ የደም ላብ ያላው አይደለም። ከእግዚአብሔር መለያየት ነው፣ ኃጢአትን መሸከም ነው የደም ላብ ያላው አይደል? ከዛ ፌሎሺፕ መውጣት የሚባለው ነገር ኤኒዌይስ ይሄን ነው የምናየው በእግዚአብሔር ቃል ውስጥ ሙሴ ሊያስተምረን የፈለገው ነገር እነዚህ ነገሮች ኢሴንሻል ናቸው እና ለቀጣዩ ትውልድ ማስተላለፍ የሚፈልገው ነገር እግዚአብሔር መፍራት፣ መውደድ፣ መታዘዝ የሚሉት ነገሮች አንድ ላይ የተያዙ ዘላለማዊ የሆኑ የእግዚአብሔር ማንነትና የሰው ማንነት ጋር ትክክለኛ ፒክቸር የሚሰጡ ነገሮች እንደሆኑ ነው የሚናገረው። ስለዚህ ሙሴ ዘዳግም 4-10 ባለው እኔ እስከ 6 ባለው ብቻ ነው የሚሄደው። እስከ 10 ባለው ውስጥ ለአንድ አዲስ ትውልድ ታላቅ መልእክት አስተምሯል። እነዚህም ይሄ ያስተማረው ታላቅ ነገር አዲስ ትውልድ ሊቀበለው የሚችል ይኸው ታላቁ መልእክት የተወሰኑ ሲሪየስ የሆኑ ጥያቄዎችን ይመልስልናል። እኔ ለእናንተ እንደ አሳይመንት መሰጣችሁ ኤቭሪ 2 ዊክስ ስለሆነ የምንገናኘው ኦልሞስት 14 ቀን አለን ማለት ነው። ከመገናኘታችን በፊት አንድ ምዕራፍ በቀን ብናነበው 10ሩንም ረጋ ብለን አንብበነው መምጣት እንችላለን። ጸልየንበት ልንመጣ እንችላለን። እንደ ያንግ አዳልት ፒፕል እግዚአብሔር እየመሰረተን እንዳለ ቦታ እንዴት ነው መኖር ያለብን? ፐርሰናሊ አብረንስ ይሄንን ቦታ እንዴት ነው መኖር ያለብን የሚለው በጣም እንማርበት። እንግዲህ ነገርኳችሁ 40 ዓመት ሙሴ ደግሞ 120 ዓመት ከእግዚአብሔር ጋር ዋክ ያደረገውን ላይፍ እግዚአብሔርን ፊት ለፊት እያየ የነበረ ሰው ኮንደንስ አድርጎ ፕራክቲካል እንዲሆን አድርጎ እየሰጠ መልእክት ስለሆነ በጣም ይረዳል። የእግዚአብሔር ቃልም እዛ ቦታ ላይ ቀለል አድርጎ ማንበብ ይቻላል። በቃ ሲምፕል ነው ሲነበብ። የብሉይ ኪዳን መልእክት ስለሆነ ነው መሰለኝ ቀለል ያለ ነው። ለአዲስ ኪዳን አማኞች በተለይ በጣም ቀላል ነው አንደርስታንድ ለማድረግ ማለት። ቅድም ሲባል እንደነበረው ማሰላሰል ሜዲቴሽን ማሰላሰል ቢፈልግ መጸለይ የሚፈልግ ነው እንጂ ሌላ ነገር አይፈልግም ማለት ነው። እሺ ይህንን ካልን ቀጥታ ወደ መልእክቱ ገብተን በደንብ ዳይቭ እናድርግ። የመጀመሪያ ላይ 3 ጥያቄዎችን ሙሴ እዚህ ቦታ ላይ በደንብ ይመልስልናል ብዬ አስባለሁ። ለመመለስ ብሎ ሳይሆን ያብራረዋል። እዚህ ቦታ ላይ እግዚአብሔርን በሲና ተራራ ላይ ለእስራኤል ሕዝብ ራሱን በእሳት ነጎድጓድ እና ታላቅ ድምፅ ለምን ገለጠ የሚለውን ጥያቄ ካይንድ ኦፍ ዲስከስ ያደርጋል። እግዚአብሔርን መፍራት ምን ማለት ነው የሚለውን ያብራራልና፣ ሶስተኛ ደግሞ እግዚአብሔርን መፍራት እግዚአብሔርን ወደ መታዘዝ እንዴት ይለወጣል፣ እንዴትስ ይያያዛል የሚለውን ነገር ሊመልስልን ይሞክራል። እነዚህ ርዕሶች አይደሉም፣ ጀስት ትሩ አውት ስናወራ የምታገኟቸው ጥያቄዎችና መልሶች ነው የሚሆኑት ማለት ነው። የመጀመሪያው ሀሳብ እግዚአብሔርን የሰጠን ወይም ምዕራፍ 4 ላይ ያለው ነገር እግዚአብሔር የሰጠንን ልዩ መገለጥ ማስታወስ የሚል ነገር ሰመራይዝ ያደርጓል። ቻፕተር 4 ላይ ያለው ማለት ነው። ብናነበው ደስ ይለኛል። አጀማመሩን እንደዚህ ይላል። አሁንም እስራኤል ሆይ በሕይወት እንድትኖሩ የአባቶቻችሁን አምላክ እግዚአብሔርን ወደሚሰጣችሁ ምድር እንድትገቡና እንድትወርሱ የማስተምራችሁን ስርዓትና ሕግ ስሙ፣ ጠብቋቸው። ባዘዝኋችሁም ላይ አትጨምሩ፣ ከእርሱም አትቀንሱ። ነገር ግን የምሰጣችሁን የአምላካችሁን የእግዚአብሔርን ትእዛዛቶች ጠብቁ ይላል። ከዛ ይነግራችኋል የእግዚአብሔርን ሀሳብ። እግዚአብሔር በበዓል ፌጎር ላይ ምን እንዳደረገ በዓይናችሁ አይታችኋል። አምላካችሁ እግዚአብሔር ከመካከላችሁ በዓል ፌጎር የተከተሉትን ሁሉ አጥፍቷል። አምላካችሁ እግዚአብሔር የተከተላችሁት እናንተ ሁላችሁ ግን ይኸው እስከ ዛሬ በሕይወት አላችሁ። ገብታችሁ በምትወርሷት ምድር እንድትፈጽሟቸው እግዚአብሔር አምላኬ ባዘዘኝ መሰረት ስርዓትና ሕግ አስተምሬያችኋለሁ። በጥንቃቄ ጠብቋቸው። ስለ እነዚህ ስርዓቶች ሁሉ ለሚሰሙና በእውነቱ ይህ ታላቅ ሕዝብ የቱን ያህል ጥበበኛ አስተዋይ ነው ለሚሉ ሕዝቦች ይህ ጥበባችሁና ማስተዋላችሁ ይገለጣል ይላል።
በምንጠራው ጊዜ ሁሉ አምላካችን እግዚአብሔር ለእኛ ቅርብ እንደሆነ አማልክቱ የሚቀርቡት ሌላ ታላቅ ሕዝብ ማን ነው? ዛሬ እኔ በፊታችሁ እንዳስቀመጥኩት ሕግ ያለ ጽድቅ የሆነ ስርዓት ሕግ ያሉት ሌላ ታላቅ ሕዝብስ ማን ነው ብሎ ይጠይቃቸዋል። ሙሴ ሀሳቡን የሚጀምረው ምን ላይ ነው? መጀመሪያ ስሙ፣ አድምጡ እና ታዘዙ በሚል ሀሳብ ይጀምራል ከአዲሱ ትውልድ ጋር። ይሄ በጣም ትልቅ ዲፕ ነገር ነው የሚያወራን ማለት ነው። ከባድ ነው። ላይክ እግዚአብሔርን የሰማነው ሊመስለን ይችላል። መጽሐፍ ቅዱስ አንብበን ለምሳሌ እርስ በርስ ተዋደዱ ይላል፣ እናውቀዋለን እንላለን፣ ሰምተነዋል እንላለን፣ አነበብኩት እንላለን። ከዛስ ፕራክቲስ፣ ቅድም ሲወራ እንደነበረው ፕራክቲስ ሊደረግ ሲል በጣም ኮምፕሊኬትድ ነገር ሲመጣ በቶሎ ጊቫፕና እንረሳዋለን እንላለን ያንን ቃል ማንበባችንን። ከዛ ተመልሰን ስናለ ባው ላይ መውደድ አለብኝ ብለን ደግሞ እንመጣለን እንደገና። ከዛ ተጋጭተን እንመልስና ጭራሽ ደግሞ ሌላ ሲዝን ውስጥ ገብተን ልንመለስ እንችላለን ማለት ነው። መስማት የሚለው ነገር ቀላል ይመስላል፣ አይደለም። መስማት ማለት አንድ ሰው የተባለውን ነገር ሰምቶ ሲያደርገው፣ ሲኖርበት፣ ሲቀበለው አይደል፣ ሲያሳይ አይደል። ያንን በር ዝጋው ምናምን ተብዬ ማለት ነው ቤተሰብ ቢያዝን ዝም ብዬ ወጥቼ ቤት አልሰማኝም፣ አይሰማም፣ አያዳምጥም ነው የሚባለው። ምክንያቱም የተባልኩትን ስላላደረግኩት እንጂ ጆሮ አልሰማም ያልኩትን አይደለም አይደል። ባልሰማማ ወይ አልሰማም ማለት ነው ተብሎ ይተዋል። ራይት ጮክ ብዬ ወይ ልንገረው ሊባል ይችላል። ኖ አለመስማት ማለት አድምጦ በጆሮ ተሰምቶ ሳያደርጉ መሄድ አለመስማት ማለት ነው። ሰው አድምጡ ሲላቸው ዝም ብሎ ላይ ስሙኝ ማለት አይደለም። መስማት የመጀመሪያው ስቴፕ ለመስማት ግን ማድመጥ ብቻ አይደለም። መስማት ማለት ማድረግንም ይጨምራል። መኖርን፣ በዛ ሀሳብ መቀየር፣ ያንን ሀሳብ ቫሊዩ መስጠት ይጨምራል ማለት ነው። ከልብ ሆነ ስማኝ ይባላል ምናምን እያለ ስልክ የሚሰማን ሰው ከሆነ ከልብ ሆነ ስማኝ ይባላል። እና እዚህ ይህንን እግዚአብሔር ይህን ነው እያለ ያለው በሙሴ ውስጥ ሆኖ ማለት ነው። ስሙ፣ ታዘዙ እያላቸው ነው ያለው። ሰው መስማትና መታዘዝ ኦልሞስት ተጣብቀው ያሉ ነገሮች ናቸው። ያልታዘዘ አልሰማም፣ የማይሰማ ሰው ደግሞ ያላዳመጠ ሰው ደግሞ መታዘዝ አይችልም፣ የእግዚአብሔርን ቃል ካላወቅ ነው ማለት ነው። ስለዚህ ዘዳግም አሁንም እስራኤል ሆይ በሕይወት እንድትኖሩ እንድትወርሱ ሕጉን ስሙ ጠብቋቸው እያለ ሲያስተምራቸው ሲጀምር እናያለን። እግዚአብሔር ካዘዘው እንዳይጨምሩም እንዳይቀንሱም ደግሞ ያዛችኋል። ቁጥር 2 ላይ ስትመለከቱ፣ ምዕራፍ 4 ቁጥር 2 ላይ ስትመለከቱ እግዚአብሔር ካለው ወደ ግራም ወደ ቀኝም አትበሉ ይላል። የሌላ የእግዚአብሔር የመጽሐፍ ቅዱስ ክፍል ላይ ስንመለከት ኢያሱን እግዚአብሔር ኤግዛክትሊ እንደዚህ ብሎታል አይደለ? የእግዚአብሔር ቃል አሰላስለው ካለው በኋላ ወደ ግራም ወደ ቀኝ እንዳትል ይለዋል። ያን ጊዜ በምታደርገው ነገር ሁሉ ይሳካልሃል፣ እኔም ከአንተ ጋር እሆናለሁ፣ አትፍራ እያለ ሲያወራው እናያለን ማለት ነው። ስለዚህ ምንድነው ይሄ ወደ ግራም ወደ ቀኝም? ሰለሞን ዳዊት አባቱ ለሰለሞን ተሴም አድቫይስ ነው የሚሰጠው። ሰለሞንም የመጽሐፎቹን ሲጽፍ የጥበብ መጽሐፎቹን ልጄ ወይ ስማ፣ አባትን የሚመክርህን ነገር አስተውል እያለ ነው የሚጀምረው መጽሐፉ ራሱ ማለት ነው። እያንዳንዱ ትውልድ መጀመሪያ ወጣት ስንሆን ስማ እንባላለን። ከዛ መስማት ተጋጭተን ምናምን እንደምንም ተምረን እዛ ግማሹን እንደማንችለው ይገባናል። በጌታ ፊት በንስሐ እንኖራለን፣ በጸጋ እንኖራለን። የምንችለውን ግን እየጣርን እንሄዳለን፣ እያደግን እንሄዳለን። ከዛ ቀጣዩ ትውልድ ሀ ብሎ ሲሰማ እግዚአብሔር ስም ወደ ቀኝም ወደ ግራም እንዳትል ነው የምንለው። ያ ነው እያደረገ ያለው ሙሴ። ለምንድን ነው የእግዚአብሔርን ቃል ወደ ግራም ወደ ቀኝም የማይባለው? ምክንያቱም የእግዚአብሔር ቃል አሁን ዛሬ ሲነገር የነበረው ሀሳብ ጥበብ ነው አይደል? ኑሮን ለመኖር ይሄ ጥበብ ያስፈልገናል ብሎ ነው የተወራው። እውነት ያስፈልገናል፣ ቤዚክ ነው ብለን ነው የተወራው። የእግዚአብሔር ቃል ግን ጥበብ አይደለም። ጥበብ ብቻ አይደለም የእግዚአብሔር ቃል አይደል? መገለጥ። ሰማይና ምድርን የፈጠረው እግዚአብሔር ማንነቱን የሚገልጥበት ቦታ፣ የኑሮ ትርጉም ምን እንደሆነ የሚገባን ቦታ፣ የራሳችን ኮንዲሽን ምን እንደሆነ ነው እግዚአብሔር የሚገልጠው በቃል። ስለዚህ የእግዚአብሔርን ቃል
ላይክ ጠቢባን ቢሰበሰቡ አንዷን ቨርስ ፎርሙሌት ማድረግ አይችሉም። እንዳውም በደንብ ካሰብነው አንድ ፔጅ የምታክል መጽሐፍ ቅዱስ ውስጥ ነው የሎ ዲግሪ ይህን የሚያክል መጽሐፍ ምናምን ይዘው ተሸክመው የሚዞሩት ማለት ነው። የእግዚአብሔር ቃል በጣም ደስ ጌታ ኢየሱስ በተለይ ደግሞ በገለጸው መልኩ ስንመለከት ትንሽ 2 ቨርስ ምናምን ይዘን ዓመት ብንፈጅ አንጨርሰው። ስለዚህ መገለጥ ስለሆነ ወደ ግራ ወደ ቀኝ ካለ ገደል ነው፣ ወደ ግራም ገደል ነው፣ ወደ ቀኝም ገደል ነው። የእኛ ስጋ አለ፣ የዓለም የተበላሸ ስርዓት አለ፣ ሱፐርናቹራል ኤኒሚ ሴጣን የሚባል የዓለም ገዢ አለ። ገደል የጌታ ሀሳብ ምንድን ነው የሚለው? የህይወት መንገድ ቀጭን፣ ከባድ፣ ቀጥ ያለች ብሮድ አይደለችም። ክርስቶስን ተከትሎ ነው መንገዱን እኔ ነው የሚለው። ክርስቶስ የኖረውን ኑሮ ተከትሎ ብቻ ነው እኛ መኖር የምንችለው። ስለዚህ ሙሉ ኢንፎርሜሽን አይደለም ያለን እኛ ማለት ራይት። እግዚአብሔር መጽሐፍ ቅዱስ ባይ ዴፊኒሽን ህይወትን ለሚወርሱ መዳንን ለሚወርሱ ሰዎች በቂ የሆነ ኢንፎርሜሽን ብቻ ነው ያዘው ይህን ህይወት ጨርሰው ለማለፍ። ይህን ነው ሙሴ እየተናገራቸው ያለው። ወደ ግራም ወደ ቀኝም ካላችሁ አጀስት የምታረጉት ነገር አይደለም። መኪኖቻችንን ስንነዳቸው ኖርማል ሲሆን ምን እንደምናደርጋቸው እናውቃለን። ሲበላሽ ግን ከፍቶ ከመፋጠጥ በስተቀር ምንም ላናደርግ እንችላለን። ጓደኛዬ እንደዛ ብላለች። ቼክ ኢንጂን ይላል፣ ቼክ አደረግኩት አለ ምናምን ብላለች። ምንም አናደርገው። ለምንድን ነው? ያንን የሰራው ጥበብና እኛ የምናውቀው መኪናውን ኦፕሬት ማድረግ ጥበብ በጣም አይገናኝም። እኔ ትምህርት የወሰድኩት በሱ ላይ ነው፣ አውቶሞቲቭ ኢንጂነሪንግ ነገር። አንድ ባልዲ ድንጋይ እንትን ብሎን ምናምን የተረፋቸው ልጆች አሉ፣ እንደዚህ ገጣጥሙ ተብለው ተሰጠው ማለት ነው። ከዛ መኪናው ትራስ ተደርጎ ሊነዳ አይችልም ከዛ በኋላ ማለት ነው። በጣም ከባድ ነው። እጅ ላይ ሲሆን በሚሊሜትር የታሰበ ነገር ነው ሰው የሚሰራው ያን ነገር ማለት ነው። እና የእግዚአብሔርን ደግሞ አስቡት። ጠፈርን ቀና ብላችሁ ስታዩት ከዋክብትን ስትመለከቱ የሰው የአንድ ሰው ኔቸር ራሱ ፊገር አውት ለማድረግ ኢምፓስብል ማለት። እኛ ደግሞ ከጉንዳን እናንሳለን ከጠፈር አንጻር ስንታይ። ኢቨን መሬት ራሱ አጠቃላይ ብዬ አታክል ከስፔስ አንጻር ሲታይ በቃ ይህን እንኳን የፈጠረበት ጥበቡ ራሱ አይመርም። ግን ጠፈር ማለት የእግዚአብሔር መጨረሻ የጥበቡ መገለጫ አይደለም። ጀስት እሱ ራሱን ለማሳየት ሊያሳየን የፈለገውን ያህል እንጂ የፈጠረ እግዚአብሔር ሳይፈጥር ለዘላለም ከነ ጥበቡ ከነ ሙላቱ ኖሯል አይደለ? ይህን ነው እያለን ያለው ሙሴ። ከእግዚአብሔር ጋር ወክ አረገና ሲያየው ልካ እግዚአብሔር በጣም ትልቅ። ሙሴ በምንድን ነው አትገባም የተባለው? ይሄንን ድንጋይ ተናገረው ውሃ ያፈልቅልሃል ሲባል መጥተዋል። አትገባም ተባለ። አሮን ወዲያው ሞተ። በዛ ባሰሩት ጥፋት ማለት ነው። ምንድነው የገባው እዛው ቦታ ላይ? አሁን ራሱ ይለማመጠዋል እግዚአብሔር። እባክህ ልግባ ምናምን ኃይልን አየው። ስለዚህ ጉዳይ ከዚህ በኋላ እንዳታዋራኝ፣ አትገባም፣ ምድሯን ያትና እዚህ ተራራ ላይ ትሞታለህ። ምንድነው የሚገባን በዚህ ሀሳብ ውስጥ? በእግዚአብሔርና በሰው መካከል ምንም የማይገናኝ ትልቅ ጋፕ አለ። በጥበብ፣ በቅድስና፣ በማንነት፣ በፍቅር፣ በዘላለማዊነት በብዙ መልኩ ሀሳባችሁ ከሀሳብ መንገዳችሁ ከመንገድ የሚለው ሀሳብ እንደማለት ነው። ይህን ነው ሙሴ እያወራቸው ያለው እዚህ ቦታ ላይ ማለት ነው። ከህዝቦች ሁሉ ተለይተው የእግዚአብሔርን ጥበብ ያላቸው እስራኤላውያን ብቻ እንደሆኑ ሙሴ እዚህ ቦታ ላይ ይናገራል። ለምን? እግዚአብሔር ስለገለጠላቸው ማለት ነው። እንዲህ ነው፣ ጥያቄዎች በመጠየቅ ነው የሚነግራቸው። በምንጠራው ጊዜ ሁሉ አምላካችን እግዚአብሔር ለእኛ ቅርብ እንደሆነ አማልክቱ የሚቀርበው ሌላ ታላቅ ህዝብ ማን ነው ብሎ ይጠይቃል። ዛሬ እኔ በፊታችሁ እንዳስቀመጥኩት ህግ ያለ ጽድቅ የሆነ የስርዓት ህግ ያሉት ሌላ ታላቅ ህዝብ ማን ነው እያለ ይጠይቃል ሙሴ። እንደ አዲስ ኪዳን አማኞች ደግሞ ከዚህም የበለጠ ነገር ነው በክርስቶስ የተቀበለ። በድሮ ጊዜ ይላል የዕብራውያን ጸሐፊ
በነቢያት በአባቶቻችን እግዚአብሔር በተለያዩ መልኩ ተናግሯል። አሁን ግን በገዛ ልጁ በክብሩ ነጸብራቅ በሆነው በክርስቶስ ኢየሱስ ተናገረ ይላል። አንድያ ልጁ ተረከልን ይላል አዲስ ኪዳናት። ስለዚህ እንደዚህ ነው የሚያስተምራቸው። እያላቸው ያለው ነገር ምንድን ነው? እንደ ህዝብ ያላችሁ ትሬዠር፣ ያላችሁ ጥበብ፣ የተቀበላችሁት ነገር የእግዚአብሔር መገለጥ ልዩ ህዝብ ያደርጋችኋል እያላቸው ነው ያለው እዚህ ቦታ ላይ። እንደ ክርስቲያኖች ደግሞ የባሰ ነው ይሄ ሪስፖንሲቢሊቲ እና ፕሪቪሌጅ ያለን ማለት ነው። ዮሐንስ 1 ላይ ይህንን ቃል ታውቁታላችሁ። ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን አንድያ ልጁን ክብር አየን ይላል። ከእርሱ ሙላት ይላል 16 ላይ ሁላችንም በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ ይላል ዮሐንስ ሲናገር። ከቶውንም እግዚአብሔርን ያየ ማንም የለም ይላል። ሙላቱን፣ ጥበቡን፣ ቅድስናው፣ አስፈሪነቱ ገና እኮ አላየም። ኢሳይያስ ሲያይ መጮህ ነው የጀመረው፣ አላየም። ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ይላል። ስለዚህ በጣም ትልቅ ዲፍረንስ አለ በእግዚአብሔር ማንነትና በእኛ መካከል እያለን ያለው የእግዚአብሔር ቃል አጠቃላይ። ስለዚህ የእግዚአብሔር ቃል ሲመጣ ሲገለጥልን ቀለል አድርጎ ስለገለጠልን የሚናቅ አይደለም። አንዳንዴ ልጆች ላይ ልጠብ ምናምን ብሎ ያስቸግራሉ። ከዛ እንሰጣቸዋለን የሆነ ነገር 2 ሰዓት ፈጅተው አንድ ትንሽ የጨርቅ አጥበው ያመጣሉ። ዋው ምናምን ብለን ነው የምንቀበላቸው። ደግሞ ሲያጥቡ በጣም ስለፈጁበት ጊዜ ንጽት አድርገው ነው የሚያመጡት ቤሲክሊ ማለት ነው። አይ ሪመምበር ዳት ዋው ምናምን እንላቸውና በጣም ዩዲድ ግሬት ምናምን ብለን ረድተናቸው እንትንላል። ያንን አይተው እንደ ኢንካሬጅመንት ከወሰዱ ጥሩ ነው። ያንን አይተው ግን ከኛ እኩል እንደሆኑ ወይም ትልቅ ስራ እንደሰሩ ወይም በቃ የስራ መጨረሻ ይሄ እንደሆነ ብለው ካሰቡ ወደፊት ላይፋቸው በጣም ከባድ ነው የሚሆነው። ከእውነት የራቀ ነው ያ ሪያሊቲ። እግዚአብሔር ልክ እንደዛ ህፃናት ወይ አይዞህ ጎበዝ ጥሩ ምናምን ብሎ ስላወራ ተግባባል። የእሱ ቃል ትንሽ ነገር እንዳይመስል ሞር ከእሱ ጋር በህብረት በሪሌሽንሽፕ በቀጠልን ቁጥር እየገለጠ ራሱን እንደሚመጣ ነው እንጂ የምናውቀው እግዚአብሔር መጨረሻውን አይደለም ያገኘ ነው ማለት ነው። እዚህ ምድር ላይ የእግዚአብሔር ቃል ይናገራል። የእግዚአብሔር ቃል የሰው ልጅ መልካምን ነገር ሁሉ ለማድረግ መልካምን ስራ ለመስራት ሁሉ የሚያስፈልገውን ነገር አሟልቶ የያዘ ነው ይለናል የእግዚአብሔር ቃል። ለመገሰጽ፣ ለማስተማር፣ ትሬን ለማድረግ እያለ ለመመለስ፣ ለማቅናት፣ ለማጽናናትም ይጨምራላል። የእግዚአብሔር ቃል እያለ ይነግረናል። ተግባባል። እንደዚህ ነው እንጂ የእግዚአብሔር ቃል ትንሽዬ ነገር አይደለም። የሰማይና የምድር ፈጣሪ አይተነው የማናውቀው አምላክ የገለጠው ማንነቱን የገለጠበት መንገድ ነው። ስለዚህ ሙሴ ይህንን ያወራቸዋል ማለት ነው። እና ስለዚህ እግዚአብሔር ራሱን ለእስራኤል ሕዝብ ደግሞ ሲገልጥ የነበረውን ጊዜ ያስታውሳቸዋል። ሕጉን ሲሰጣችሁ ይላቸዋል። በእሳት በደመና በጨለማ በድምፅ የገለጠ እግዚአብሔር ከሰማይ በድምፁ ተናገራችሁ፣ ምድር ላይ እሳት ደመና ሁሉን ነገር አያችሁ እያለ ዘጸአት 20 ላይ ያለውን ታሪክ እንደገና እንዲያስታውሱ ይነግራችሁ። ማስታወስ የሚለው ክፍል ይሄ ነው ኢምፖርታንት የሆነው። የእግዚአብሔርን ማንነት ያደረገውን፣ የተናገረውን፣ የፈጸመውን ነገር ማስታወስ አንድ ህዝብ የእግዚአብሔር የሆነ ህዝብ አክብሮት በትክክለኛ ፍርሃት በእግዚአብሔር ፊት እንዲመላለስ ያደርገዋል። ፍርሃት ማለት ምንድን ነው? በእግዚአብሔርና በእኛ መካከል ያለውን ዲፍረንስ ተረድቶ በዛ ትክክለኛ አስተሳሰብ መኖር ማለት ነው። ላይ ከዚህ ጋር የሆነ ሽጉጥ የተጠቀ ሰው ምናምን መጥቶ መካከላችን ቢቆም እንደ ኖርማል ሰው በተለይ ማናውቀው ከሆነ ብለን አናዋራው ማለት ሄደን አጠገቡ አንቆም፣ ሮጠን አንሄድም ወደሱ ጋር። ምክንያቱም እነዚህ ሁሉ አክሽኖች አንድ ነገር እንደሚያመጡ እናውቃቸዋለን። እዚህ መካከላችን አንድ አንበሳ ቢመጣ ዝም ብሎ ችግር የለውም ምናምን እያልን አናውራው።
ሁሉም ሰው የሚያስበው ወይም ሰውነቱ ቻርጅ የሚሆነው ሪያክት የሚያደርገው በመደንገጥ በመፍራት ኔክስት ስቴፑን በጣም ተጠንቅቆ በማሰብ ሙሉ ሰውነታችን ራሱ ይዘጋጃል ወይ ለመሮጥ ወይ ለመደበቅ ወይ ለመጮህ ወይ ፍሪዝ ለማድረግ ዲፔንዲንግ ኦን ዘ ፐርሰን አይደለ? ያ ምንድን ነው የሚያሳየው? በዛ ሰዓት ያ አንበሳ የእኛን ሙሉ አቴንሽን ሙሉ ሰውነታችንን ግሪፕ አድርጎታል ማለት ነው። እና ሪያክሽናችን ከዛ ከመጣው ትሬት አንጻር ሪስፔክት አድርገነው ነው ያለ ነው፣ ወደን አይደለም፣ ግዴታ ስለሆነ። ተግባባል? እግዚአብሔር እኮ በማስፈራራት አይደለም የሚያስፈራው። ጻድቅ በጣም ቅዱስ ስለሆነ ፊቱ መቆም አንችልም። ያ ያስፈራል። ባለስልጣን እንኳን እኮ ይፈራል እዚህ ምድር ላይ አለ። ታዋቂ ሰው ስናይ በጣም ላይክ ነርቨስ እንሆናለን እንኳን ሌላ ቀርቶ ማለት ነው። ዳትስ ወት እግዚአብሔርን መፍራት ማለት ማንነቱን በትክክል አይቶ በትክክል መኖር ማለት ነው። በቃ የሚያስፈራ ስለሆነ እግዚአብሔር ጥንቃቄ ይፈልጋል። የሚያስፈራ ስለሆነ ስንጸልይ እግዚአብሔር ፊት እንደምንጸልይ ማሰብ አለ። መላእክት ራሳቸውን ከበር አድርገው የሚያመልኩት አምላክ እኛ እንዴት ነው ረጋ ብለን ፈታ ብለን ፊት ለፊቱ የምንቀርበው? አብሮ ፍርሃት አይደለም፣ ትክክለኛ የሆነ ሪስፖንስ ለእግዚአብሔር ማንነት ያስፈልገዋል የሚለውን ሙሴ አስታውሱ ይላቸዋል። እግዚአብሔር እንዴት ራሱን እንደገለጠ አስታውሱ ይላቸዋል። ይህን ሲያስታውሳቸው እንደዚህ ይላል። እግዚአብሔር በሲና ተራራ ላይ ለአባቶቻችሁ የተናገረውን ቃል አስታውሱ ይላቸውና ዘዳግም 4:12 አካባቢ ታገኙታላችሁ። ወደኋላ አልተመለስኩም፣ አይዟችሁ። በምድሪቱ የሚኖሩት ጊዜ ሁሉ እኔን ማክበር መፍራት። ማክበር የሚለው ቃል ወደ አማርኛ ትራንስሌት ሲደረግ ሌሎችም ትራንስሌሽኖች ላይ አለ። ማክበር አይደለም መፍራት ነው። እንደውም መደንገጥ የሚል ትርጉም ያለው ዋናው ቃሉ መፍራት ብቻ አይደለም። መፍራት እንዲማሩ ለልጆቻቸው እንዲያስተምሩ ቃሌን ይሰሙ ዘንድ ሕዝቡን በፊቴ ሰብስብ ብሎ ነው ይህን ነገር ያደረገው። እግዚአብሔርን መፍራት መማር ማለት ሪያሊቲን ፎር ዘ ፈርስት ታይም ፋይንድ አውት ማድረግ እንደማለት፣ ህይወታችን ወደ ትክክለኛ ቦታ ጥበብን የምንማርበት የሚገባበት ጊዜ ማለት ነው መፍራት ማለት እግዚአብሔር። ስለዚህ እግዚአብሔርን ሀሳብ አያችሁት። ስለዚህ እንደዚህ ባለኝ ጊዜ በኮሬብ በአምላካችሁ በእግዚአብሔር ፊት የቆማችሁትን ሰዓት አስታውሱ ይላችኋል። ከዚያም እግዚአብሔር በእሳት ውስጥ ሆኖ ተናገራችሁ፣ እናንተም የቃሉን ድምፅ ሰማችሁ፣ መልክ ግን አላያችሁም፣ ድምፅ ብቻ ነበርና እያለ እንዲያስተውሉ ይነግራቸዋል። ለምንድን ነው እግዚአብሔርን የምንፈራው? ፊት ለፊት ስላየ ነው አይደለም። ድምፅ ከተናገረ ብቻ ይበቃችኋል። እግዚአብሔር እንደኛ የተናገረው በድምፁ የተናገረው ትውልድ የለም። ራይት ላይክ የእግዚአብሔርን ሊትራል ድምፅ መስማት ካልፈለጋችሁ በስተቀር የእግዚአብሔር ሙሉ ቃላት ታትሞ ጨርሶ የተሰጠው በየስልካችን በየቤታችን፣ በተለይ እዚህ ሀገር ለምንኖር ሰዎች 5-6 እትም ሊኖረን ይችላል ማለት ነው። እንደኛ የተናገረው ሰው የለም። እግዚአብሔርን መስማት የሚፈልግ ሰው በጣም ብዙ መመራመር ከመግባቱ በፊት መጽሐፍ ቅዱሱን ጮክ ብሎ ማንበብ ብቻ ነው ወይ ዝም ብሎ ማንበብም ይቻላል። ሁለቱም የእግዚአብሔርን ድምፅ እንድንሰማ ነው የሚያደርጉን ማለት ነው። ተግባባን። የእግዚአብሔር ሀሳብ እዛ ቦታ ላይ ነበረው። አይ ድምፄን ሰምተው ምን እንደሚመስል ድምፄ እንዲያውቁ አይደለም አይደል? ወይም ድምፄን ሰምተው ነጎድጓዱ እንዲያስፈራቸው አይደለም ነው። ድምፄን ሰምተው የሚያስፈራውን ነገር ሰምተው ላይክ የምናገረውን 10ቱን ትእዛዛትን ሰምተው ትክክለኛ ሪስፖንስ እንዲሰጡ ኤክስፒሪየንስ ማድረግ አለባቸው። ይህን ነገር ነው እያለ ተግባባን እንጂ እግዚአብሔር ከፈለገ በጸጥታ ውስጥ ራሱን ይገልጻል፣ ይደዳል፣ አድርጎት ያውቃል። እግዚአብሔር ከፈለገ ዝም በማለት ራሱን ይገልጻል። በመሰወር ጥበቡን ያሳያል እግዚአብሔር ጸጥ ነው። ስለዚህ ይህን ነው እያሳያቸው ያለው እና ዮሐንስ ወንጌል ላይ እንደተደገመው ጌታ ኢየሱስ ይለዋል እግዚአብሔርን ያየው ማንም የለም አንድያ ልጁ ግን ተረከልን እንደሚለው ልክ እንደ ጣዖታት አይደለም እግዚአብሔር የሚታይ አምላክ አይደለም። ይህም የሆነበት እርሱ ብቻ አምላክ ስለሆነ የእርሱ ቃል ብቻ ሕያው ስለሆነ ያንን እናውቅ።
እግዚአብሔር ራሱን የሚገልጥበት መልኩ ምንድን ነው? መንፈስ ነው፣ አይታይም። እግዚአብሔር በጣም ትዝ ካላችሁ ምንድን ነው ጽላቱ ወይም መርሲ ሲት ወይም አርክ ኦፍ ዘ ኮቨናንት፣ ይቅርታ እንግዲህ እንግሊዝኛው መጽሐፍ ቅዱስ ስለማነብ ነው። ምንድን ነው እግዚአብሔር ያላቸው? 2 ቼረቢሞች በግራና በቀኝ መርሲ ሲቱ ላይ አስቀምጥ ይለዋል፣ የጽላቱ ክዳን ላይ ማለት ነው። ቤሲክሊ በመካከላቸው ግን ምንም ነገር እንዳትስል፣ ምንም ምስል እንዳይገባ። ምክንያቱም በሁለቱ ቼረቢም መካከል መጥቼ እኔ እዛ ቦታ ላይ እገናኛለሁ ይላል ማለት ነው። ያ ምንድን ነው እያሳየ ያለው? እግዚአብሔር በምንም ነገር መመሰል አይፈልግም። እግዚአብሔር ፍጥረትን ሲፈጠር የራሱን ማንነት በአንዱ ወይም በሌላው መልኩ በክብር ለማሳየት የፈጠረ። ከዛ ውጭ ከፈጠረው ነገር ውጭ ግን እግዚአብሔር ይህን ይመስላል የሚል ቅርጽ እንዲሰጠው አይፈቅድም። ይሄ የ10ቱ ትእዛዛት የመጀመሪያው ነው። አይቻልም። ሰው ምንድን ነው የምናየው? የእግዚአብሔር ማንነት የሚታይ ሳይሆን ኤክስፒሪየንስ የምናደርገው የሆነ ነገር። የእግዚአብሔር ማንነት አለመታየቱ ትርጉም አለው። የእግዚአብሔር ማንነት መደበቁ በፍርሃት እንድናመልከው የሚያደርገን ነገር ነው። የእግዚአብሔር መገለጥ ብቻ አይደለም እንድንፈራው ሊያደርገን የሚገባው፣ የእግዚአብሔር አለመታየት ለኛ እንድንፈራው ያስፈልጋል ማለት ነው። እና ሌሎች ጣዖቶችን በቀላሉ ዲስኳሊፋይ የምናደርግበት መንገድ ምንድን ነው? በእጅ የሚሰራ እኔ የማንቀሳቅሰው ከሆነ እኔ ሆንኩ እጄ ቅርጽ የምሰጠው ምናምን የማያወራ ከሆነ ቢያወራስ who cares? የሚታይ ከሆነ ብቻ እግዚአብሔር አይደለም ማለት ነው። ቀላል ነው፣ ተራ ነገር ነው። ምንም ከፍታም ቢኖረው ገንዘብም ቢባል ጣዖትም ቢሆን በወርቅም ቢሰራ በአልማዝም ቢሰራ በምንም ቢሰራ እግዚአብሔር አይደለም፣ እግዚአብሔር አይደለም የሚለውን ነገር ያሳየናል ማለት ነው። ስለዚህ እግዚአብሔርን እንደዚህ ራሱን የሰወረበት ምክንያት ለዚህ ነው ይለናል እና በእሳትና በቃል መገለጡ እንዲፈራ እንደሆነ ሙሴ ያብራራላቸዋል። እንዲፈራ እንዲመለክና እንዲታዘዙ በሕይወትም እንዲኖሩ እንደሆነ እግዚአብሔር ራሱ ዓላማውን እዚህ ቦታ ላይ ይገልጥልናል ማለት ነው። ለዚህ ነው ዘዳግምን በጣም የምወደው፣ ይደግምልናል። እዛ ቦታ ላይ ህዝቡ ፈሩ፣ እግዚአብሔር አይናገርን ሙሴ አንተ ተናገረን አሉ ነው የሚለው ዘጸአት። እዚህ ጋር ግን መጥቶ እግዚአብሔር ምን ብሎ መለሰ፣ የእግዚአብሔር ዓላማ ምን ነበረ በእሳትና በነጎድጓድ ሲገለጥ ያብራራል ዘዳግም ማለት። ደስ የሚለው ክፍሉ ይሄ ነው። ስለዚህ እግዚአብሔርን መስማት የሚቻልበት ስለ እግዚአብሔር መፍራት ወደ መታዘዝ፣ እግዚአብሔርን በመፍራት ወደ መታዘዝ የሚያመራ ነገር ነው እግዚአብሔር እዛ ቦታ ላይ ያደረገው ለሰዎቹ ለልጆቻቸው ማለት ነው። ስለዚህ እግዚአብሔርን የመስማት ደግሞ ታላቅ ዕድል ሙሴ እዚህ ቦታ ላይ ይነግራቸዋል። ከእሳት ውስጥ እግዚአብሔርን ድምፅ እንደናንተ የሰማ በሕይወት የኖረ ከቶ ሌላ ሕዝብ አለን ብሎ ይጠይቃቸዋል። ወደ ጌታ ከመምጣታችን በፊት ጌታ ቤት ከገባም በኋላ መጽሐፍ ቅዱስን ስናነብ ያወቅናቸውን እውነቶች የሰማ ያላመነ ሰው አለ ብላችሁ ታስባላችሁ? የምር ስታሰላስሉት ልባችን ከተቀየረ መንፈስ ቅዱስ እኛ ህይወት ውስጥ ከገባ በኋላ ድሮ የምናነበውን የምናውቀውን ሜቢ ሰመባስ መጽሐፍ ቅዱስ ከፍተን ስናነበው ሌላ ቃል ሆናል። ትርጉሙ እየገባን መጣል። ህይወታችንን ቀየረዋል። በልባችን ደስታ መጣ አይደለ? ህብረት ውስጥ እንዲከተተናል፣ እንድንዋደድ አደረገ። ብዙ ነገር እየሰራ ነው በህይወታችን ያለው ማለት። ያንን መገለጥ ማንም ሰው አያገኘው። ታውቃላችኋል። መንፈስ ቅዱስ ነው ያን የሚያደርገው፣ ሰው አይደለም። ዳግም መወለድ ነው፣ መንፈስ ቅዱስን መሞላት ነው ያንን የሚያደርገው ማለት ነው። ይህንን ድል ያለው ሌላ ህዝብ ታውቃላችሁ ወይ? አሁን በዚህ ዘመን ከክርስቲያን ውጭ፣ በነበረው ዘመን ደግሞ ከእስራኤላውያን ውጭ ማንም አልነበረም ነው። እስካሁን ድረስ እስራኤላውያን በሚኖሩት በጂዎች ላይፋቸው በዙሪያቸው ነፍ ጠላት ነው ያላቸዋል። ዙሪያቸውን ላይ ለአንድ ቀን እረፍት የላቸው። በጠቅላላ አታክ ይደረጋሉ። ለምን? ከእግዚአብሔር ጋር አታችድ ስለሆነ፣ የእግዚአብሔር ስራ ማሳያ ቦታ ስለሆነች ኢየሩሳሌም ይኸውላ ጥልያ አይደለም።
እነሱ ላይ የተነሳ ክፉ የሆነ የምድር ውስጥ ያለ ነገር ባይተወይ ቀጣይ ስቴፑ እስራኤል ብትጠፋለት ክርስቲያን ጋር ነው የሚሆነው ማለት ነው። ደግሞ ክርስቲያኖችም ደግሞ በራሳቸው በዓለም ዙሪያ ደግሞ የሚያልፉበት ነገር አለ። ኢቭን ቱዴይ አይደል? ይሄ የሚያሳየው ምንድነው? እግዚአብሔርን የሚያውቀው ህዝብ እና እግዚአብሔርን የማያውቀው ህዝብ ኦልሞስት ጠላትነት ላይ እስኪደርስ ድረስ እግዚአብሔር ራሱን ለገለጠላቸው ህዝቦች ብቻ ነው እንጂ የሚገለጠው ሌሎቹ ጨራሽ እንደ ክፋት፣ እንደ ጠላትነት፣ እንደ ማጭበርበር፣ እንደ ፕራይድ ምናምን ነው የሚመለከቱት። የእግዚአብሔርን ቃል የሚያውቅ ህዝብ ሰው ሲመለከቱ ማለት ነው። ያሳየናል። እንደዚህ አይነት እድል አይተን በጣም ደስ ሊለን ይገባል። ይህንን እድል ልናስተውለው ይገባል እያለ ሙሴ ይነግረናል። ይሄ የእግዚአብሔር ቃል ክፍል ቢተነተን 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 የማያልቅ ማስተማር አለው እዚህ ውስጥ። እኔ ግን ሳመራይዝ ሳረገው ሙሴ መጀመሪያ እንደዚህ ነው የሚያስተምራቸው። እግዚአብሔር የሰጠንን ልዩ መገለጥ ማስታወስ አለብን ይላቸው። ከዛ ሁለተኛ የሚያስተምራቸው ነገር የእግዚአብሔርን ሕግጋት ስርዓት ስንመለከት ማለት ነው እዛ ውስጥ ያለውን ጥበብ እንድናስተውል በእሳትና በቃላት እግዚአብሔር ኪዳን እንደሰጣቸው እንዲያስተውሉ እግዚአብሔርን እንድንፈራው እንድናከብረው እንድንኖረው የሰጠው ሕግጋት ክሊር የሆኑ ኢንስትራክሽንስ እንደሰጣቸው እና የመጨረሻ የሰዎቹ ፍርሃትና የሰሙት ሰዎች ፍርሃትና የእግዚአብሔርን ሀሳብ ደግሞ ያስረዳችኋል። ቻፕተር 6 ላይ እንደዚህ ይላል። ለምሳሌ ከላይ እንዳይሆንባችሁ ላንብብላችሁ። ዘዳግም 5:25 ላይ እንደዚህ ይላል፣ ከእንግዲህ የአምላካችን የእግዚአብሔርን ድምፅ ብንሰማ እንሞታለን፣ ይህም ታላቅ እሳት ፈጽሞ ያጠፋናል። ታዲያስ ለምን እንሙት ብለው ህዝቡ ሙሴ ጋር ይጮሃሉ። መቼ ነው እንደዚህ የሚጮሁት? 10ኛውን ትእዛዝ ሲሰሙ በቃ ይላሉ አይደል? እግዚአብሔር ለእስራኤል የሰጠው ህግጋት ስንት ነው? 613 ነበሩ አይደል? ግን 10ሩን ቃል በቃል እግዚአብሔር በቃሉ ነው የተናገራቸው በሲና ተራራ ላይ ማለት። 10 ጋር ሲደርስ በቃ ብለው ጮሁ። ልንሞት ነው፣ ለምን እንጠፋለን ብለው ጠየቁ። እግዚአብሔር እንዴ ለምን አይሰሙም ምናምን አለ ነው እንዴ? አይደለም፣ ስሙት እግዚአብሔር ምን እንደሚል። ይህንን ስትናገሩ ይላችኋል ሙሴ 28 ላይ ማለት ነው። እግዚአብሔር ሰማ፣ እግዚአብሔርም አለ ይህ ህዝብ ምን እንዳለ ሰምቻለሁ፣ ያሉትም ሁሉ መልካም ነው። ታዲያ ለእግዚአብሔር ሆነ ለእነርሱም ሆነ ለልጆቻቸው ለዘላለም መልካም እንዲሆንላቸው እኔን እንዲፈሩ ሁልጊዜ ትእዛዞቼን ሁሉ እንዲጠብቁ እንደዚህ ያለ ልብ ቢኖራቸው ምን አለ ብሎ እግዚአብሔር ሲናገር እናያለን። መፍራታቸው፣ እንሞታለን ብለው መቀጥቀጣቸው፣ እነዚህ ነገሮች ልክ ናቸው ይላል እግዚአብሔር። ነገር ግን የእግዚአብሔርን ልብ ደግሞ ስንመለከተው ምንድን ነው የሚለው? ይሄ ፍርሃት ሁሌ ቢኖር የእግዚአብሔር ልብ ውስጥ ምንድን ነው ያለው? እንደዚህ ተሰብስበን ስናመልክ ያለን የወርሽፕ ስርዓት ሳይሆን በጣም አስፈላጊና ኢምፖርታንት ነገር ነው አይደል? በደንብ አክብረ ነው እዚህ ቦታ ራሱ ሀሳባችንን ሰብስበን በሚገባው መልኩ ልናመልከው ይገባል። ግን እሱን ሳይሆን የእግዚአብሔር ልብ ትርታ ውስጥ ያለው ሙሉ ህይወታችን ከዚህም ስንወጣ በቤት ውስጥም ስንኖር ስራም ስንወጣ ኤቭሪዴይ ስንጸልይም ስናወራም ሙቪም ስናይ whatever is happening ላይፋችን ውስጥ የምንኖረው ላይፍ ውስጥ እግዚአብሔርን በመፍራት የመኖርን ላይፍ ነው ለእኛ የሚፈልገው። እግዚአብሔር በቃላት 10ቱን ትእዛዛት የሰጠበት ምክንያት ይሄ ነው። የእስራኤል ህዝብ ቃሉን ሰምቶ ወይኔ ልንሞት ነው ብሎ ማሰቡ ልክ ነው ማለት ነው። እግዚአብሔርን ሰው ፊት ለፊት ሲመለከተው ወይኔ ልሞት ነው እንጂ የሚለው እግዚአብሔር እኮ ምንም ችግር የለውም፣ ቀላል ነው፣ ቀረብ ብለን ማውራት ይቻላል። እውነት እኮ ነው። ባይ ዘ ወይ እንደ እግዚአብሔር የሚቀርበን አምላክ የለም። እንደ እግዚአብሔር መሐሪ አምላክ የለም አይደለ? በልጁ ደም ነው የዋጀን፣ በልጁ ደም ልጆቹን ያደረገን። በእግዚአብሔር ፊት ያለ ነቀፋና ያለ ነውር ነን ይላል አይደል? በክርስቶስ ውስጥ ሆነን ንጹህ ሆነን ነው እግዚአብሔር ፊት የምንቀርበው። እኛ የምንቀርበውን ያህል አባታችን የምንለውን ያህል መላእክት ማለት አይችሉም። እንደዚህ ቀለል አድርገው ማለት በመፍራት ውስጥ ነው እነሱ የሚሉት። ከትክክለኛ ሬቨረንስ አላቸው። ለእኛ የሰጠን ሪሌሽንሽፕ ግን አባዬ ብለን ዝም ብለን ሮጠን የምንሄድበት ሪሌሽንሽፕ ይሰጠን አይደል?
ላይክ ሰሞኑን ኢንተርቪው እያደረጉ ነበር ኢላን ማስክ እና ትራምፕ። ኦፊስ ውስጥ ቁጭ ብሎ ልጁ ምናምን ብሎ ሮጦ አባቱ ጋር ሲሄድ እናየዋለን። የዓለም ህዝብ የሚንቀጠቀጥበት ኦፊስ ውስጥ ለመግባት ስንት ሴኪሪቲ ኢሹ እኮ ምናምን አለበት። ልጅ ግን ከሆነ ማገናዘብ አያስፈልገውም፣ ፕሮቶኮል መጠበቅ አያስፈልገውም። ቤቱ ነው፣ አባቱ ነው፣ ይሮጣል፣ እንደፈለገ ይሆናል ማለት ነው። እንዲህ አናቱን ምናምን እየነካው መግለጫ ሲሰጥ እናያለን። ለዓለም የሚተላለፍ ነገር ውስጥ ዳትስ ደ ሪሌሽንሽፕ እግዚአብሔር የሰጠው አይገርም? ይሄ እኮ ነው እግዚአብሔር። ግን ይሄ ማለት አንፍራው፣ ኬርለስ ማለት አለ፣ ጊዜ አንስጠው ማለት አለ። ችግር የለውም እግዚአብሔር እንደፈለገ ብትኖሩ ምንም ችግር የለበትም አይደል? ልጆች ከሆነ ሲሪየስሊ ነው ከኛ ጋር የሚኖር። ልጆች ከሆነ ልክ እንደ ሙሉ ማንነቱ እየፈራ ነው እንድንወደው ነው ይጠራል እግዚአብሔር ማለት። ያን ነው ሙሴ እዚህ ጋር እየተናገራችሁ። እግዚአብሔር የሚፈልገው ሁሌ እንደ ማንነቱ እየተመለከታችሁ በፍርሃት እንድትኖሩ፣ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ይለናል አዲስ ኪዳን ሲመጣ። ዕለት ተዕለት የእግዚአብሔርን ስራ ተመልክተን እንድንኖር ነው የእግዚአብሔር ቃል የሚጠራን ማለት ነው። ስለዚህ እንዲህ አምላካችሁ እግዚአብሔር ያዘዛችሁን ለመፈጸም ተጠንቀቁ ይላችኋል ሙሴ ሲናገር 32 ላይ። ቀኝም ግራም አትበሉ እንደ ትውልድ ይላችኋል። የምትወርሷት ምድር በሕይወት ለመኖር እንድትችሉ መልካም እንዲሆንላችሁም እድሜያችሁም እንዲረዝም አምላካችሁ እግዚአብሔር ባዘዛችሁ መንገድ ሁሉ ሂዱ ይላችኋል። እኔ ጠዋት ስነሳ ኢንፍሉዌንሰርስ አሉ ላይ እንዲህ ብትኖር እንደዛ ብትሄድ ይሄን ብታስብ ቅድም ስትዩ ነበር አይደል? ራስን ቴክ ኬር ኦፍ ዮርሰልፍ ላይ ራስን ፕሮግረስ አድርግ፣ ሌላውን ቶ አንተ ብቻ ይሳካል ምናምን የሚሉኝ ሰዎች አሉ አይደል? ኤቭሪዴይ ስልካችንን ስንከፍት ኖ እግዚአብሔር እንደዛ አይደለም። እግዚአብሔር ራስን ሰዋ፣ ሌሎችን ውደድ፣ አንተ ሰፈር አድርግ ከጀመር አይደል? ለፍቅር ስጥ አይደል? ክፉ ያደረገብን በክፉ አትመልስ ነው የሚለኝ እግዚአብሔር። በጣም ተቃራኒ ናቸው። ሁለት የተለያዩ መንግስታት ናቸው፣ ጨለማና ብርሃን አይደለም። ሶ ኤቭሪ ዴይ እግዚአብሔርን ሰምቼ በሱ መንገድ ዋክ ማድረግ አለብኝ ኢንቴንሽናል። ቅድም እንዳልሹ ይሄ ነገር ቢቀጥል ሀቢት ይሆንብኛል። ግን ቅድም እንዳልሹ ወገን ስለሚያያዝ ነው፣ ትግል ነው። ይሄን ሰምተን እሺ ሰምቻለሁ ብዬ ላረገው ስል ንዴቴን እኔ በራሴ አልቆጣጠረውም። ስለዳ የሆነ ሰው ግብት ሲል ወዲያው አይ ልረጋጋ እስቲ ምናምን አይደለም ብለው አይደል? አልለመደማ፣ ትሬን አልተደረገም። ማንነት ምንድነው? ሪያክሽን እንዲህ ምናምን ነው የሚመጣው ድምጻችን ውስጥ። ከዛ ደግሞ እግዚአብሔር ያውቃል ልናደርግ የምንችለውን ነገር። ግን ያን ሳይ መንፈስ ቅዱስ በውስጤ ስላለ እንዴት እንዲህ ታደርጋለህ ይለኛል። ሌላ ንስሐ ገብቼ ጌታ ሆይ እርዳኝ ብዬ ደግሞ ለኔክስት ታይም እጸልያለሁ። ከዛ ያለኝ ብቸኛ አቅም ምንድን ነው? በሌሊት ተነስቼ ቅድም እንደተባለ ጸሎትና እንደተነሳው ጸሎትና የእግዚአብሔር ቃል ውስጥ ራሴ ማግኘት፣ የእግዚአብሔርን ቃል ለመስማት መሮጥ። ከሮጥ ማንነቴ ቀኑን ሙሉ ይለያል። ኢፍ አይ ዱ ዛት ሎንግ ኢነፍ የእግዚአብሔር ቃል የመለወጥ ኃይሉ ታላቅ ስለሆነ ኔክስት ታይም ሰው ከራፍ ሲያደርግ እየዘመርኩ ነው ወይ ምንም ኖቲስም አላረገው ባደርገውም በመልካም መመለስ ይችላል ማለት ነው። this is what ሙሴ የሚያስተምራቸው ቃል ይሄ ነው። የመጨረሻውና ፋይናል ፖይንቱ የሙሴ ምንድን ነው? 6 ላይ ታላቁን ትእዛዝ ተመልከቱ ይላል። እስራኤል ሆይ ስማ፣ እግዚአብሔር አምላካችን እግዚአብሔር አንድ ነው ይላችኋል። አንተም እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ይላችኋል። አይገርም? አሁን ፍሩት ነበር እስካሁን ድረስ አይደል? ፍሩት፣ ትእዛዛቱን ተቀበሉ፣ ፍሩት፣ ትእዛዛቱን ኑሩባችሁ፣ ከግራም ወደ ቀኝም አትበሉ፣ ተጠንቀቁ ምናምን ስርዓት ያለው ነገር ነው አይደል? ሞር ላይክ በቤተሰብ በፓረንትስ ሲገለጥ ማለት ነው። አባቶች ላይክ ሮላቸው ዲስፕሊን ማድረግ ላይ በጣም ፎከስ ያደርጋል። ከሆነ ከ3 ዓመት በኋላ ምናምን የአባቶች ስራ በጣም ኤፌክቲቭ እየሆነ የሚሄደው ማለት ነው። እስከ 3 ዓመት ልጆች ምንድን ነው የሚፈልጉት? ሲያለቅሱ ራሱ አይዞ ምናምን የሚል ሰው ይፈልጋሉ። ኢሞሽናሊ ከእነሱ ጋር ሬዝኔት የሚያደርግ ሰው ይፈልጋል። የእናቶች ደግሞ ኔቸር ያ ነው፣ ሲምፐታይዝ ማድረግ ነው የእናቶች ኔቸር። ሁለቱም ባላንስ ከሌላቸው በጣም ኔጌቲቭ ናቸው። እግዚአብሔር ውስጥ ግን ባላንስድ ናቸው። ማንነቱ ቦት ስርዓት ያለው የሚፈራ አምላክ፣ በቃላት ልጆቹንና ህዝቡን የሚመራ አምላክ ነው። ግን ደግሞ በፍቅር
የተሞላ እግዚአብሔር ፍቅር ነው እንደሚለን መጽሐፍ ቅዱስ የፍቅር ማንነት ያለው ሊወደድ ወይም የፍቅር ምላሽ ሊሰጠው የሚገባ አምላክ ነው ማለት ተግባባ። ከእናቶቻችን ጋር ረጋ ብለን ጀንትል ሆነን እናወራለን whoever we are ማለት ነው። ከአባቶቻችን ጋር ግን ሬስሊንግ ምናምን ውስጥ ልንገባ እንችላለን ማለት ፊት ለፊት ልንነጋገር ሎጂካል ዲስከሽን ልናደርግ ምናምን እንችላለን ማለት ነው። that's how I grew up like ለእናቶቻችን ስንመጣ we can't do that like እናታችን ጀንትል ናት፣ ፍቅር አላት፣ like feminine nature አላት ማለት ነው። we don't just brashly ነገሮችን አናደርግም ማለት ነው። ልክ እንደዛ እግዚአብሔር ጋር ሲመጣ ትልቁ ነገር እግዚአብሔር አባታችን ነው፣ ሲሪየስ ነው፣ ቅዱስ አምላክ ነው የሚለውን እንሄዳለን። ግን የሚወደን አምላክ ያ ስርዓቱ ያ ቅድስናው ከማንነቱ አንጻር የመጣ ነው። ሪያሊቲው ነው ደግሞ ኢምፖርታንት የሆነው ነገር። ፍቅር ግን አለው እግዚአብሔር ከእናትም በላይ ይወዳል ይላል። የእግዚአብሔርን ፍቅር ዳዊት ሲያወራ ከእናቴም ፍቅር በላይ ይላል፣ ወይም ልክ እንደ እናት ነው እያለ የእግዚአብሔር ቃል ይገልጠዋል ማለት ነው። እናትና አባቶች ላይክ ግሎሪፋይ የሚያደርጉት የእግዚአብሔርን ሙሉ ካራክተር ነው አንድ ላይ ተደምረው ቤተሰብ ሲመሰርቱ ማለት ነው። ስለዚህ አምላካችሁን እግዚአብሔርን ውደዱት እያለ ሙሴ እዚህ ጋር በቃ ይሄ ነው ከማንነት ጌታ ኢየሱስ ይሄንን ወስዶ አዲስ ኪዳን ላይ ምን ይላል? ሕግና ነቢያት በጠቅላላ በዚህ ይጠቃልላሉ። ሌላኛው ከዚህ ጋር አብሮ የሚሄደው ባልንጀራን እንደ ራስ አድርገህ ውደድ የሚለው ነው ይለናል ማለት ነው። ዛሬ የምሰጣችሁ እነዚህ ትእዛዛት በልባችሁ ያዙ ይላችኋል ሙሴ። ለልጆቻችሁም አስጠኗቸው፣ በቤትም ስትቀመጥ በመንገድም ስትሄድ ስትተኛና ስትነሳም ስለ እርሱ ተናገር። በእጅ ላይ ምልክት አድርገው እሰራቸው። 6 ላይ ነው እያለ እስከ 9 ነው ያለው። በግንባር ላይ ይሁን፣ በቤት መቃኖችና በጊብህም በሮች ላይ ጻፋቸው እያለ ይላል። ትልቁ ኮኔክሽናችን ወደ እግዚአብሔር ፍቅር፣ የእግዚአብሔር ቅድስና፣ የእኛ ማንነት ኮኔክሽናችን ይኸውና። አይገርምም? ስቲል እዚህ ጋር ያለን የእግዚአብሔር ቃል ውስጥ ነው ኮኔክሽን ያለ። የእኛ ማንነት መዳናችን በክርስቶስ ስላለን አዲስ ማንነት አለን። ግን አዲስ ማንነት ጎልቶ ጠንክሮ ሊኖር የሚችለው የእግዚአብሔር ቃል ጋር ደጋግመን ራሳችንን የምናገኘው ከሆነ ከእግዚአብሔር ቃል ጋር ፍቅር ከያዘን ህይወታችን ክርስቶስን የሚመስል ይሆናል ማለት ነው። ጉልበታችን ያለው እግዚአብሔር ጋር ነው ማለት ነው። ያንን ደግሞ በቃሉ እናገኘዋለን። እንዳትረሱት፣ አስተውሉት፣ ያላችሁበት ቦታ ሁላ ጻፉትና ማስታወሻ ይሆናችኋል ይላችኋል። ማህተም አድርገው ዙሪያህን፣ ቤትን፣ ግቢን፣ ኤቭሪቲንግ ለልጆቻችሁ የሰሩላቸው ምናምን እያለ ያወራችኋል የእግዚአብሔርን ትእዛዛት። አስቡት፣ የብሉይ ኪዳን ህጉን ነው እንዲህ እያለ ያለው ሙሴ ማለት ነው። በአዲስ ኪዳን ያገኘነው የእምነት ክርስቶስን የማወቅ የመንፈስ ቅዱስ መገኘት ደግሞ ሰማይና ምድር እኮ ናቸው። እግዚአብሔር በህግጋት ራሱን የገለጠበትን ነው እንዲህ እያወራ ያለው። ይህ እኮ እዚህ ጋር የተገለጠልን ነገር ኪዳኑ አዲስ እምነት ለአብርሃም የገባውን ኪዳን እውነት ያደረገበት ላይፍ ውስጥ ነው ያለው። የሆነ እንደ ባሪያ ዝም ብሎ ቱተር የምንደረግ ሰዎች ሳይሆን እንደ ልጅ በእግዚአብሔር መንፈስ ተሞልተን የምንመላለስ ሰዎች ነን እዚህ ጋር ያለ ነው። ስለዚህ ይህንን እናያለን ማለት ነው። አም ሶሪ ትንሽ በጣም ገፍቼ ይዤባችኋለሁ። መዝጊያ ቃልና አንብብና እኔ የምለውን እንግዲህ እዚህ ጋር አልጨርስ። ስለዚህ እኔ ልበላችሁ መጀመሪያ ከዘዳግም 4-6 ሰመራይ ስናደርገው እንማራለን። የእግዚአብሔርን ማንነት ስናስተውል፣ እግዚአብሔር በዘመናት የሰራውን ነገር ስናስተውል፣ ኢቨን ብሉይ ኪዳን ባይ ዘ ዌይ ጌታ ኢየሱስ ሲናገር ሕጉ ነቢያትና መዝሙራት ስለ እኔ የተናገሩት እንዲፈጸሙ ያስፈልጋል ብሎ ለኤማውስ መንገድን ሲያስተምራቸው እናያለን አይደለም? ማቴዎስ 24 ላይ ማለት ነው። ሉክ 24 ሶሪ፣ እንደዛ እናያለን። እና ምንድነው የምናየው? ብሉይ ኪዳን ራሱ ስለ ክርስቶስ የሚያስተምረን የእግዚአብሔር ቃል ክፍል ነው። ሆነስ በመካከላችሁ ምንም መራራ ዘር እንዳይኖር ሲል ምን ማለት ነው? ሄዳችሁ ብሉይ ኪዳን ላይ ብታዩት በጣም ቀላል ነው። ዘዳግም ውስጥ ነው ያለው አይደል? ክርስቶስ ወደ ቅዱሳን አስገባን ምን ማለት ነው? ብሉይ ኪዳን ባይኖር ኬታ መጡታላችሁ የለም።
እኛ አሕዛብ ሆነን ሳለን ከእግዚአብሔር የራቅን ትውልዶች ነን። ራይት? ጌታ ኢየሱስ ይዞን ገባ፣ ወደ እግዚአብሔር እቅፍ አቀረበን፣ ወደ መንግስቱ አፈለሰን ሲለ ምንም ማለት ላይሆን ነው ብሉይ ኪዳን ካልያዝ ነው። ባይ ዘ ዌይ ለጢሞቴዎስ ጳውሎስ የእግዚአብሔር መጽሐፍ እግዚአብሔርን ለሚያመልክ ሰው ለመልካም ስራ ሁሉ የተሟላ ነው ሲል ብሉይ ኪዳን እያወራ አዲስ ኪዳን ማለት ጌታ ኢየሱስ ሕግን ልሽር ሳይሆን ልፈጽም ነው የመጣሁት አለ። ከዛ ይደግሟል ሕጉን እንዲህ ተብሎ እንደነበረ ታውቃላችሁ፣ ወሬ ሲነገራቸው ለቀደሙት። እኔ ግን እንዲህ እላችኋለሁ፣ ስለዚህ እንዲህ ኑሩ እያለ ያስተምራል። ለመፈጸም ካልሞከርን ቅድም ሲነገር እንደነበረው ማለት የሆነ ነገር አንብበን ይሄ ጥበብ ነው መልካም ነው ብለን ዝም ብለን ከተውነው ትርጉም የለም። ለመፈጸም ስንሞክር ግን ምን እንደምታገኙ ንገራችሁ። የመጀመሪያ ነገር you cannot do it ማድረግ አትችሉም። የሚፈጽመው እንዳለ ታውቃላችሁ፣ ክርስቶስ ይባላል። the only thing you can do በሱ ማመን ንስሐ መግባትና በቃላት በሱ ለመፈጸምና በቃ በሱ ተማምኖ ለመኖር ነው የሚመራ። አዳኝ እንደሚያስፈልገን እናውቃለን። አዳኛችን ጋር ስንመጣ ደግሞ በእኔ ዳናችሁ እንዲኖሩ ብሎ በሚያዘን መሰረት ደግሞ እሱን ለማስደሰት ደስ እያለን አዲሱን ሕይወት ይዘን እንኖራለን ማለት ነው። ተግባባን? ትልቁ ሙሴ እዚህ ጋር እያስተማረ ያለው ነገር ክርስቶስን ለማወቅ አዳኙን ለመሻት አዳኙን ለመፈለግ እግዚአብሔርን የሚያስደስተውን የእምነት ኑሮ ለመኖር። እስራኤል ለምንድን ነው በምድረ በዳ የቀሩት? አላመኑትም። እግዚአብሔርን አብሬያችሁ እወጣለሁ ሲላቸው እንዴት ይመኑ? የሚታያቸው ምንድን ነው? ረዣዥም ሰው፣ ከባድ ሲቹዌሽን፣ ነፍልም ታሪክ ምናምን ነው የሚታያቸው። እኛ አጭር ነን እነሱ ረዥም ናቸው ምናምን ነው ፊት ለፊታቸው። እኔ እወጣለሁ ሲላቸው ምንም ትርጉም አጣ። የእግዚአብሔር አብሯቸው ቦታ አይ አትውጡ በቃ እኔ አብሬያችሁ አልወጣም ሲላቸው ስቲል ትርጉም የለው። ዝም ብለው ይወጣሉ። እንወጣለን ብለው እልይዟቸው ይወጣሉ። ሙሴ እዚህ ጋር እያስተማረን ያለው እግዚአብሔርን ለማወቅ እግዚአብሔር በሰጠን መንገድ እንኖር። እግዚአብሔር በሰጠን መንገድ ውስጥ ስንኖር ክርስቶስ እንደሚያስፈልገን፣ ንስሐ እንደሚያስፈልገን፣ በሂዩሚሊቲ መኖር እንዳለብን፣ ጸጋ እንደሚያስፈልገን፣ መጸለይ እንዳለብን፣ የእግዚአብሔር ቃል ፕሬሸስ እንደሆነ፣ የእግዚአብሔርን ነገር ማስታወስ እንዴት ህይወታችንን እንደሚቀይረው፣ እግዚአብሔርን መፍራት እንዳለብን፣ እነዚህን ሁላ ነገሮች በአንድ ላይ እናገኛለን በእግዚአብሔር ቃል ውስጥ። እንደዚህ ይላል ሲዘጋ ሙሴ። ይህን ላንብብላችሁና እንዘጋለን። አሁንም እስራኤል ሆይ ዘዳግም 10:12-19 አምላክን ትንሽ ጊዜ ልስጣችሁ እስክደርሱ። አሁንም ይላል እስራኤል ሆይ አምላክ እግዚአብሔር ካንተ የሚፈልገው ምንድን ነው? አምላክ እግዚአብሔር እንድትፈራው፣ በመንገዶቹ ሁሉ እንድትሄድ፣ እንድትወደው፣ በፍጹም ልብህ በፍጹም ነፍስህ እንድታገለግለው፣ መልካም እንዲሆንልህና ዛሬ እኔ የምሰጥህን ትእዛዞች የእግዚአብሔር ስርዓቶች እንድትጠብቅ አይደለምን ብሎ ይጠይቃቸው። ሰማያት ሰማያት ምድርም በእርሷም ያለው ሁሉ የአምላክህ የእግዚአብሔር ነው። ነገር ግን እግዚአብሔር አባቶችን ስላፈቀረ ይሏል ወደዳቸው። ዛሬም እንደሆነው የእርሱ ዘር የሆናችሁትንና የእነርሱ ዘር የሆናችሁን እናንተን ከአሕዛብ ሁሉ ለይቶ መረጣችሁ ይላል። ስለዚህ የልባችሁን ሸለፈት ግረዙ፣ ከእንግዲህም ወዲህ አንገተ ደንዳና አትሁኑ። አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያልና የሚያስፈራ አድሎን የማያደርግ መማለጃም የማይቀበል ነውና እርሱ አባት ለሌላቸውና ለመበለቶች ይፈርዳል፣ መጻተኛውንም ምግብና ልብስን በመስጠት ይወዳል። ስለዚህ እናንተም በግብፅ ምድር መጻተኞች ነበራችሁና መጻተኛውን ውደዱ ይላችኋል ማለት ነው። እግዚአብሔርን እንድንወድ፣ እንድንታዘዝ፣ እንድንከተል በሙሉ ልባችን እንዳናገለግለው የተጠራ ነው። እዚህ ቦታ ላይ የመጨረሻ ምለው ጌታ ምንድን ነው እያለን ያለው? ለዚህ ቦታ ለዚህ አገልግሎት እዚህ ቦታ ህብረት በምናደርግበት ከመጥቶ ከመሳተፍ ጀምሮ የራሳችንን የግል ህይወት በንጽህና እግዚአብሔርን በሚያስደስት መልኩ ለመኖር መታገል
is the basic thing አለ። ከዛ ጀምሮ አቴንድ ከማድረግ ቀጥሎ ወጥቶ ለሌሎች እስከ መድረስ ድረስ እዚህም ደግሞ የምናውቃቸውን ወንድሞቻችን እህቶቻችንን መሰብሰብ እና እዚህ ቦታ ላይ ስንገናኝ እግዚአብሔርን በፍርሃት በፍቅር በደስታ በፊቱ ማምለክ ነው የሰጠን ሪስፖንሲቢሊቲ ማለት ነው። ከዚህ ቃል የምንረዳው አይገርም? እዚህ ቦታ ዘመናችንን ብናጠፈው 50 ዓመት ብላችሁ አስቡት፣ 30 ዓመት 40 ዓመት ብላችሁ አስቡት። the one thing that you're not gonna waste in your life እግዚአብሔርን የምታመልኩበት እዚህ ሎካሊ ተሰብስበን ጌታ መስራት የሚፈልገውን የምንሰራበት ቦታ ከአቴንዳንሱ ጀምሮ ከመቀደሱ አንስቶ እግዚአብሔርን ለማስደሰት ተፍ ተፍ ከማለቱ አልፎ ይቅር መባባል፣ መዋደድ፣ ንስሐ መግባት፣ እግዚአብሔርን ለማምለክ መፍጠን፣ ወንጌሉን ይዞ መውጣት መኖር፣ ይሄ ለዘላለም የትርፍ 300 እጥፍ 100 እጥፍ ምናምን ያለው ትርፍ የሚያመጣው ብቸኛ እግዚአብሔር የጠራን ህይወት ይሄ። ሌላው የምናደርገው ነገር በጠቅላላ ዲስትራክሽን ነው ከዚህ ከተሰጠን ህይወት ነው። ይህን ነው ጌታ ሊናገረን የፈለገው።